በስልጤ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት አለፈም። አደጋው የደረሰው 18 ሰዎችን ጭኖ ካለች ውሪሮ በዚህ ሁለት ቀን 10 ሰዎች ቀብረናል። ከቀበርናቸው 10 ሰዎች የሶስቱ አሟሟት ላካፍላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ እህታችን እዚህ ጋር ጥያቄ ትጠይቃለች። ምን ትላለች? ሁሱ ባላ ተለፈይ ጀነት አሁን ሰው ሲሞት ጥሩ ስራ ካለው ጀነት ይገባል ወይንስ የቂያማ ቀን ነው የሚቀሰቀሰው? የጀነት በር የሚከፈተው የቂያማ ቀን ነው ወይ ይላል። ይሄ በዘራችሁ አይድረስ ውርደት። ስሙት፣ ኮፒ ሊንክ እንዳይረስ። በስልጤ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት አለፈም። አደጋው የደረሰው 18 ሰዎችን ጭኖ ካለች ውሪሮ ወረዳ በጠረጋ መንገድ ወደ አዲስ አበባ ይጓዝ የነበረ የሚኒባስ ተሽከርካሪ ከቁጥጥር ውጭ ሆኖ ወደ ገደል በመገልበጡ ነው። በተሽከርካሪው ላይ ከነበሩት መንገደኞች መካከል 11 ወዲያውኑ ሕይወታቸው አልፈዋል። ከሞቱት በተጨማሪ 3 ሰዎች ሹፌሩን ጨምሮ ከፍተኛ የአካል ጉዳት የደረሰባቸው ሲሆን በአሁኑ ወቅት በቡታጀራና በወራቤ ሆስፒታሎች በከፍተኛ ሕክምና ክትትል ላይ ይገኛሉ። ቀሪዎቹ 4 ሰዎች በአንጻራዊነት ቀላል ጉዳት እንደደረሰባቸውም ታውቋል። በጽኑ ሕክምና ክፍል የሚገኙ ተጎጂዎች ሕይወታቸውን እንዲተርፍ ልባዊ ምኞታችንን እየገለጸን ለሟቾች ቤተሰቦችና ወዳጆች መጽናናትን እንመኛለን። ይህንን አሳዛኝ መረጃ ሼር፣ ላይክ፣ ዲዩት፣ ሪፖስት በማድረግ ለሁሉም እናዳርስ መልእክቴ ነው። ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ እህታችን እዚህ ጋር ጥያቄ ትጠይቃለች። ምን ትላለች? ሁሱ ባላ ተለፈይ ጀነት አሁን ሰው ሲሞት ጥሩ ስራ ካለው ጀነት ይገባል ወይንስ የቂያማ ቀን ነው የሚቀሰቀሰው? የጀነት በር የሚከፈተው የቂያማ ቀን ነው ወይ ይላል። ሰዎች ከሞት በኋላ ነፍሳቸው ሩሃቸው የሙስሊሞች ወደ ገነት እንደምትሄድ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትኖራለች ብለዋል። እስከ ዘመኑ ፍጻሜ ድረስ፣ እስከ ቂያማ ቀን ድረስ። አላህ ሱብሓነሁ ወተዓላ የካዱ ሰዎች ደግሞ የቀብር ቅጣት አለባቸው። ያ ነው የሙስሊሞች ነፍስ ዓለሙል በርዘኽ የቀብር ህይወት አላት። በዚያ ላይ ነፍሳቸው ደግሞ እንደፈለገች በጀነት ውስጥ እንደምትበር እንደምትኖር ሐዲስ ላይ ተናግረዋል። ስለዚህ ሙስሊም ከሞት በኋላ ቀጥታ ወደ ጀነት እንደሚሄድ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አርዋሑል ሙእሚኒነ ፊል ጀና የሙስሊሞች ነፍስ በገነት ትኖራለች ብለዋል። ያ ነው በነፍስ ደረጃ ማለት ነው። ሌላው ነገር የውመል ቂያማ የሰው ልጆች ከቀብራቸው ዳግም ከተቀሰቀሱ በኋላ የቂያማ ቀን በነፍሳቸውም በስጋቸውም የዛኔ ነው ጀነት የሚገቡት። ስጋ ሲባል እንደ ምድራዊ ስጋ አይደለችም። የምትደክም፣ የምትሞት፣ የምትሰንፍ፣ የሚተኛ፣ የሚያንቀላፋ እንዲህ አይነት ስጋ አይደለም። ልዩ የሆነ ኃይል የተሰጠው የሆነ ማንነት ይኖራቸዋል ሙስሊሞች። የዛኔ ወደ ጀነት የዛኔ ይገባሉ። ይወታቸዋል በስጋቸውም በነፍሳቸውም በመንፈሳቸውም ማለት ነው። ያ ነው የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም የጀነትን በር የሚያስከፍቱት እርሳቸው እንደሆነ ሐዲስ ላይ ተናግረዋል። አቲ ኢላ ባቢል ጀነት የውመል ቂያመቲ ፈአስተፍቲሕ አሉ። የትንሣኤ ቀን ወደ ገነት በር እሄዳለሁኝ አስከፍታታለሁም ይላሉ። የዛኔ ሰዎች በስጋቸውም በነፍሳቸውም የሚገቡበት ጊዜ ነው ማለት ነው። የመጀመሪያው ጀነት ገቢ ራሳቸው እንደሆነ ተናግረዋል ሐዲስ ላይ። አና አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ከዚያ ቀጥሎ ማን ነው ከተባለ ትውልዶቻቸው ናቸው። ሐዲስ ላይ እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ነሕኑል አኺሩነ አሳቢቁን አሉ። እኛ ወደዚች ዓለም በመምጣት የመጀመሪያዎቹ ነን፣ በቀጣዩ ዓለም ወደ ጀነት የመግባት የመጀመሪያዎቹ ነን አሉ። ምን ማለት ነው? እኛ ኋለኞቹና ፊተኞቹ ነን አሉ። ኋለኞቹና ፊተኞቹ ነን። ኋለኞቹ ማለት ወደዚህ ዓለም ከኋላ በመምጣት ነን እኛ። ወደ ቀጣዩ በቀጣዩ ዓለም ደግሞ ወደ ጀነት የመግባት የመጀመሪያዎቹ ጀነት ገቢዎች ነን ማለት ነው። አላህ ለዚህ ያፍቀን። ይሄን ይመስላል እና በነፍስ ጀነት መግባት ከሆነ ከሞት በኋላ ወዲያው ቀጥታ ሙስሊሞች በነፍሳቸው ጀነት ይኖራሉ። በስጋም በመንፈስም ከሆነ ደግሞ ነገ የውመል ቂያማ ሰዎች የትንሣኤ ቀን ከተደረገላቸው በኋላ በስጋቸውም በመንፈሳቸውም የዛኔ ይገባሉ ማለት ነው። ሰላም አለይኩም። በዚህ ሁለት ቀን 10 ሰዎች ቀብረናል። ከቀበርናቸው 10 ሰዎች የሶስቱ አሟሟት ላካፍላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ እስከ መጨረሻ ስሙትና አስተማሪ ነው ብላችሁ ካስባችሁ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ከነዚህ 10 ሰዎች አንደኛው እህታችን አላህ ይርሐማትና አመት በዓል ወደ ክፍለ ሀገር ሄደች።
ከቤተሰቦቿ ዓመት በዓል አሳልፋ ደስ በሚል ሁኔታ አሳልፋ ከጨረሰች በኋላ ከባለቤቷ እንዲሁም ከልጇ ጋር ወደ አዲስ አበባ ስትመለስ መንገድ ላይ አደጋ ተከሰተና እሷ ሞተች። ወደ ቀብር ባለቤቷና ልጇ ወደ ሆስፒታል። አላህ ያሽራቸው። ሌላኛው ወንድማችን እንደዚሁ ዓመት በዓል ለማክበር ወደ ቤተሰቦቹ ጋር ክፍለ ሀገር ሄደ። ልክ እንደገባ ታመመ። ከታመመ በኋላ ወደዛ ወደሚመለከተው ቅርብ ወዳለ አካባቢ ሆስፒታል ወሰዱት። ከዛ ሆስፒታል ሪፈር ጻፉለት ወደዚህ ወደ አዲስ አበባ ጥቁር አንበሳ። ያው ከጥቁር አንበሳ ደግሞ ሞተ። እናት አባቶቹ ዓመት በዓል ሳያከብሩ እሱን በማስታመም ላይ እያሉ ይኸው እያስታመሙ ሳይድንላቸው እነሱን አስደስታለሁ ብሎ ሄደ። ዓመት በዓል ምን እንደሆነ እንኳን ሳያውቁት በሐኪም ቤት እያስታመሙ ቆይተው ዛሬ ሞተ፣ ተቀበረ። አላህ ይርሐመው። አባት አንድ አሳዛኝ ንግግር ተናገረ። ልጄ አባቴ ደርሼልሃለሁ፣ ካለህበት ጭንቀት ትወጣለህ፣ ከዚህ በኋላ አትቸገርም ብለኛል ነበር እንዴ ብሎ እዚህ ጋር የነበረን ጀናዛውን ስናጥበው አስለቀሰን። ገና የ20 ምናምን ዓመት ወጣት ነው። ሀያት አልጀመረም። ትዳር ያልያዘ ወጣት ነው። አላህ ይርሐመው። ሌላኛው እናታችን አላህ ይዘንላት ሰላም ነበረች። ጠዋት ፀሐይ ሊሞቃት ከቤት ወጣች። በዛው በወጣችበት ድንገት ህመም የሚባል ነገር ሳይነካት ወደ አኺራ ሄደች እናት። አላህ ይርሐማቸው። ከነዚህ አሟሟቶች እኛ የምንማረው ነገር የምንወስደው ነገር አለ። ምናልባት አንተ ቤተሰብ ለማስደሰት ብለህ ትወጣለህ። ቤተሰብህ አንተን ሊያጣ ይችላል። ሞት የትኛውም ሰዓት ላይ በየትኛውም ሁኔታ ላይ ብትሆን መጥቶ ይወስዳል። ግን እኔና አንተ ለሞት ዝግጅት እያደረግን አይደለም። ወንድምና እህቶቼ ሞት ከመጣ በኋላ ዋይታ የማይመልሰው ምንም የሚያግደው ነገር የለም። ወደ አላህ እንመለስ። ወደማይቀረው ጉዞ ለምናደርገው ጉዞአችን ስንቅ እናዘጋጅ። ረጅም ጉዞ ነው ያለው። መንገዱ ከባድ ነው። ስንቅ ያስፈልገናል። በስንቅ ላይ እንበርታ። የአላህ ሰላምና እዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ በዘራችሁ አይድረስ ውርደት። ስሙ ኮፒ ሊንክ እንዳይረሳ። በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። አንተ እንዳንተ አይነቱ ነው ይሄ ቅሌታም ማለት ነው። መሳሪያ ለምዕመናን ግዙ ብሎ ሲያወራ የነበረው ማለት ስሙት። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው። አንደኛው ተደራጅተህ ቢሆን እንደምንም ብለህ ክላሽ ግዛላቸው። አርሲ ላይ ያሉ ሰዎች እየተደራጁ ነው ያሉት፣ ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከራከሩበት ነገር የላቸውም። የጥይት ፍሬ ግዛላቸው። የቤተክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተህ ስጣቸው። መብቴው ይሄ ነው። ይሄ ቂጣ በቀደደው አፉ ቤተክርስቲያን ውስጥ ሄዶ የት ጀርሚውን ሰምቶ እንደለመደው ሶሻል ሚዲያ ላይ እንደሚበጠረቀው ሄዶ ሲቀረደድ ቄሶቹ ሄዱና እንዳንተ አይነቱ ነው እየገደለ ያለው አንተና አንተ ናችሁ። በዘራችሁ ያድረስ ውርደት። መሬት ላይ ስትወርዱ ሚዲያ ላይ ቁጭ ብላችሁ የምትለፈልፉ ሰዎች መሬት ላይ ስትወርዱ ሰው የሚቀበላችሁ እንደዚህ ነው። ይሄ እካክ በረንዳ ራስ የሚያወራው ነገር ደስ አይልም ነበር ድሮ። ትናንትና በፋኖ ጦርነት ጊዜ ይሄንን ገንዘብ ሰበሰቡ። አሁን ደግሞ መሳሪያ ንግዛ በሚል ተልካሻ ምክንያት ህዝቡ ሊሰበስቡ ገንዘብ። ለወዳጅም ለጠላትም ይድረስ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይሄን ውርደታቸውን መሬት ላይ ሲወርዱ ያላቸው ውርደት ይሄ ነው። እናንተ የምትከተሏቸው ኦር ድንጋይ ራስ ማሰብ የማይችል ጥቁር ድንጋይ ጭንቅላት ያላችሁ ሰዎች እና ሀብታሙ አያሌው እነ መሳይ መኮንንን እነ ጀዋር መሐመድን የምትከተሉ ሰዎች ጀዋር መሐመድ ኢዝ ማይ ፋቨራይት። በነገራችሁ ላይ ሰሞኑን ያረጋት ነገር ደስ ስላላችሁ መንቀፍ ስላለብኝ እኔ ካልነገርኩት እነሱ አይነግሩትም። እነሱ እንዲያጨበጭብላቸው ነው የሚፈልጉት። እኔ ከማንም ጋር አወዳደረው ጀዋር መሐመድ ጀግና የፖለቲካ ሰው፣ ግን ሰሞኑን ያረጋት ነገር አልተመቸኝም። ሁሌ ደግሞ ጀግናና አለለውም ከሰራ ልክ ነህ እለዋለሁ፣ ካልሰራ ልክ አይደለም እለዋለሁ። እና እነዚህን የምትሰሙ ሰዎች መጨረሻችሁ ይሄ ኦፒኒየን እንዳይረሳ።